በብራዚል ከ23 ዓመት በታች 24 ጨዋታዎችን አድርጎ 23 ግቦችን አስቆጥረዋል። በብሔራዊ ቡድኑ ለ13 ጊዜ ተሰልፎ አንዲት ግብ ብቻ አስቆጥረዋል። ወደ አውሮፓ ከተጓዘ በኋላ ስዊዘርላንድ ሲሆን ነው የደረሰው። 29 ጨዋታ ተጫውቶ 10 ግቦችን አስቆጥረዋል። ከዛ በኋላ ወደ ጀርመኑ አርቢ ሌፕዚግ ተጉዞ 35 ጨዋታዎችን መጫወት ችሎ ያስቆጠራቸው የግብ መጠን ግን 2 ብቻ ናቸው። እዛው ጀርመን ሄርታ በርሊን ዝውውሩን ካጠናቀቀ በኋላ በ39 ጨዋታዎች 12 ግቦችን አስቆጥረዋል። ወደ አትሌቲኮ ማድሪድ ዲጎ ሲሞኒ የስፔኗ ሶስተኛ ኃያል ክለብ ከተጓዘ በኋላ 40 ጨዋታዎችን መጫወት ችሏል። 6 ግቦች አስቆጥረዋል። ወደ ወልቭስ 2023 ላይ በውሰት ከመጣ በኋላ በ17 ጨዋታዎች መሰለፍ ችሎ 2 ግብ ብቻ ነው ያስቆጠረው። ዘንድሮ 2024 2025 59 ጨዋታ ተጫውቶ 26 ግቦች አስቆጥሯል። ማቲያስ ኩኛ ብራዚላዊ አጥቂ ከአጥቂ ጀርባ የሚጫወት ኳስን በአግባቡ መቆጣጠር የሚችል በአግባቡ ግብ ማስቆጠር የሚችል ምርጥ ተጫዋች። የማንቸስተር ዩናይትድ የዝውውር ፍላጎትና በማንቸስተር ዩናይትድ ራዳር ውስጥ ገብቶ ይሄን ዘገባ በምንሰራበት ሰዓት ወደ ማንቸስተር ዩናይትድ ለመዘዋወር ከጫፍ መድረሱን ለማንቸስተር ዩናይትድ ደጋፊዎች እንደ ታላቅ ብስራትና የምስራች ነው ይሄን ዜና ይዘን የመጣ ነው። እንደምን አላችሁ? አብዲና ፓቻነን በአብዲ ራዋ ቲዩብ ፕሮግራማችን መርጣችሁ ፈቅዳችሁ ፈልጋችሁ አስባችሁ ጊዜ ወስዳችሁ ስለምታዳምጡን በቻናላችን ስም በቤተሰቦቻችን ስም እንዲሁም በኔና በፓቻ ባዘጋጆቹ ስም ልባዊ ምስጋናችን በያላችሁበት ይድረሳችሁ። እግር ኳስን ከእድሜያችን ከግማሽ በላይ ወይም ደግሞ ከ3/4 በላይ በስፖርት ውስጥ ቆይተናል። በስፖርት ስንቆይ በተለያዩ ሀገሮች የምንወዳቸው ክለቦች የምንደግፋቸው ቡድኖች ቢኖሩም ለአንድ ክለብ ለረጅም ዓመት ደግፈን ሌሎቹን ግን በባላንጣነት ወይም ደግሞ በተጻራሪነት ሳይሆን በአንድ ዓመት ውድድር ውስጥ በክለቦች መካከል በሚደረግ ፉክክር የምንደግፈው ቡድን ዋንጫ ካገኘ በደስታ በሌሎች ክለቦች ዋንጫውን ከተነጠቀ በሐዘንና በመቆዘም የቀጣዩን የውድድር ዓመት ለመናፈቅ ብዙ ዓመት በእግር ኳስ ውስጥ ታሽተናል። የምንወደውን ክለብ ለማሞገስ በተቃራኒ በኩል ያለውን ክለብና የክለብ ደጋፊ እንዲሁም አሰልጣኞችን ማንቋሸሽ በልጅነት የተነውና በወጣትነት ያራገፍነው ባህሪ ነው። ስለዚህ እንደ ብራዚላውያን ድንቅ አርጀንቲናዊ ሲፈልቅ በተቃውሞ ሰልፍ በተቃውሞ ሚዲያ ሳይሆን ከፍ ካሉት እንደ ትልቁ ሮናልዶ እንደዚህ እኮ አርጀንቲናውያንን ለማድነቅ ብዙ ጊዜ አይፈጅባቸውም። አርጀንቲናውያን እነ ማራዶና ዜግነቱን አዩ ኳስ በአግባቡ የሚጫወትና የሚቆጣጠር ከሆነ እነ ማራዶና ለማድነቅ ደቂቃዎች አይፈጁም። ከፍዬ ማየት የምፈልገው አይማርን ነው። ነገር ግን ሮናልዲኖን እንዴት መተካት ይቻላል? በአርጀንቲናው መለያ በቦካ ጁኒየር መለያ ማየት ከመፈልጋቸው ተጫዋቾች አንዱ ሮናልዲኖ ይላል። እኛ ሀገር እንኳን በክለብ ደረጃ እንኳን የተቃራኒ ተቀናቃኝ የሀገር ብሔራዊ ቡድን ተጫዋችን ማድነቅ ቀርቶ በሀገራችን ደረጃ ላሉ የክለብ ደጋፊዎችና ተጫዋቾች ያለን ስሜት እግር ኳሳችን በቀጨጨበት በነጠፈበት እንዲሁም ደግሞ ለፉክክር በማይመች ደረጃ እያለም ጥላቻችን ከአድናቆታችን በላይ ይሆናል። የሊቨርፑል ደጋፊ ሆነን ስለ ማንቸስተር ዝውውር ስለ ማንቸስተር ለማውራት ጥንት 20 ዓመት 25 ዓመት በፊት ማንቸስተር ዩናይትድ የሚያዛውራቸውን ተጫዋቾች ዝውውሩ ከመፈጸሙ በፊት ጥላቻችንን አንጸባረቅ ነበር በጓደኞቻችን መሃል። ለተሳካለት የተቃራኒ ተጫዋች ከአድናቆት ይልቅ የተሳካበትን ስንኩል ምክንያቶችን እየፈለግን ለማጣጣል እንፈልግ ነበር።
ከ30 ዓመት በፊት ያ ዘመን ተራክፎ ያ ዘመን እንደ ጥራጊ እንደ ውዳቂ ከላችን ላይ ወድቆ እጅግ በጣም በጥንቃቄ ኒውትራል ለመሆን እንሞክራለን። በውስጣችን ያለውን የድጋፍ ስሜት ግን ማንም ሰው አይሽረው፣ ማንም ሰው አይሸረሽረው። እንደ አለት በውስጣችን ተገንብቶ ቁጭ ብሏል። ማቲያስ ኩኛ በወልቭስ በያዝነው ዓመት በርካታ ክለቦች እንዲጓጉለት ያደረገ በሁለቱም እግሮቹ ማዕዘን ላይ በማስቀመጥ ከጓደኞቹ ጋር በአንድ ሁለት ሲጫወት ወደ ክንፍ ላሉ ተጫዋቾች ሰጥቶ የሚጠብቅበት ተከላካዮቹን አሳቻ ቦታ ፈልጎ በማስቆጠር እንዲሁም ደግሞ ቡድኑ ከወደቀበት እያነሳ የከረመ እዛ ውስጥ የቆየ ይመስላል። የነ ጆታ መሄድ የነ ኔቶን መሸኘት እንደዚህ ታዋቂ የወልቭስ ተጫዋቾች ሄደው ክፍተቱ ብዙ እንዳይታይ ያደረገ ምርጥ ብራዚላዊ ነው። በቅርብ ቀን እንመጣለን እያልን የተዘናጋንበት ብቻ ሳይሆን ያልተመቸን ፕሮግራም አለ። እሱም ፕሮግራም ስናመጣ የነኩኛ በብራዚል መፍለቅ እንደ ተአምር እንዲታይ ሆነ የራሳችን ጥናታዊ ጽሑፍ ይዘን እንመጣለን። እሱ ፕሮግራም ሲመጣ ይህን ፕሮግራም እያዳመጣችሁ ያላችሁ አድማጮች ርዕሷን ተከትላችሁ ባለፈው አብዲራዋቲው ላይ የሰጡን ማስታወሻ የነገሩን ፕሮግራም ይህ ነው ብላችሁ እንድታስታውሱ ከወዲሁ የፕሮግራሙን ርዕስ እነግራችኋለን። የረገፉ ከዋክብት ብራዚል የሚል ርዕስ ካያችሁ ዩቲዩብ ላይ ፌስቡክ ላይ አዎ እሱ ከ30 ዓመት በላይ በግሌ የተከታተልኩት ጥናት ያደረኩት ከላቲን አሜሪካ እግር ኳስ እድገት ጋር ከነ ቲም ቪክሪ ቀደም ብሎ በራሴ ማስታወሻ መያዝ የጀመርኩትን ጥናታዊ ጽሑፍ በዩቲዩብ አቀርባለሁ። የረገፉት ብራዚላውያን ከዋክብት በአብዲራዋ የሚል ፕሮግራም ካያችሁ እሱ የኔ ፕሮግራም ነው፣ እንድትከታተሉት ጋብዛለሁ። ዛሬ ዋናው መነሻችን ማንቸስተር ዩናይትድ በዝርኪዚና በሆሉንድ የአጥቂ ክፍል አሞሪም ብዙ ደስተኛ ስላልሆኑ ከሀገራቸው ሊግ አንድ ስዊድናዊ ከጅለው የግል ደሞዙ ጣራ በመንካቱ እሱን ለሊቨርፑል እና ለአርሴናል ፉክክሩን ለቀው በዚች 2 ቀን በተለይ ደግሞ እሁድ ምሽት ማምሻውን ማንቸስተር ዩናይትድ ኦልትራፎርድ ላይ በወልቭስ 1-0 ሲሸነፍ የማንቸስተር መልማዮች በአጠቃላይ ለረጅም ጊዜ ሲከታተሉት የነበረው ብራዚሊያዊውን የወልቭስ አጥቂ ማቲያስ ኩኛን በአንድ ድምፅ ያጸደቁ ይመስላል። ዛሬ ሰኞ ለፊርማው ለሚቀርብለት ደሞዝ ለ62.2 ሚሊዮን ፓውንድ ክፍያ በእርከን በገደብ በተወሰነ ደረጃ የሚከፈለውን እድገቱ ታይቶ ደግሞ የሚጨመር እነዚህ ፕሮሲጀሮች ላይ እየተነጋገሩ ነው የሚል የእንግሊዝ ጋዜጦች በአብዛኛው ዘግበዋል። ምንጮቻቸውን ፓቻ ይጠቅሳል። የጋዜጠኞቹን የሚዲያዎቹን ይህንን ዜና ያወጡ ግለሰቦችን ስም ጭምር ፓቻ ይነግራቸዋል። ዝም ብሎ እንደ ጨበሬ ተስካር ወይም ደግሞ በጨበጣ የምናወራው ወሬ የለም። ምክንያቱም ሴንስ እናደርጋለን እኛ። የዛኔ ጥንት ሃማን ከኒውካስል ወደ ሊቨርፑል ሊዘዋወር ሲል የሊቨርፑል ኤኮ መጽሐፍ ወይም አንፊልድ ኮንፊደንሻል ቅጽ ያስሞላን ነበር። በዚህ ዓመት ማን ቢመጣ ይሻላል የሚለውን ቅጽ በየዓመቱ ቅጹ ላይ እየሞላን ልካለን። በዓመቱ መጀመሪያ ባሉ የወዳጅነት ጨዋታዎች ቤስት 11 እነማን ቢሆኑ ይሻላል የሚል ሊስት ይልኩልናል። እነ ፓትሪክ በርገር በነበሩ ጊዜ ከነ ሮቢ ፎለር ጋር አንድ ላይ ወዲህ በነ ጆን ባርነስ ዘመን አይደለም። የዛኔ ጆን ባርነስ እኛ የሊቨርፑል ደጋፊዎች ማህበር አባል ሆኜ በነ ስቲቭ ኢቬስ አማካይነት የሊቨርፑል የደጋፊዎች ማህበር አባልነት ተመዝግቤ ከክለቡ መረጃዎች፣ መጽሔቶች፣ ትጥቆች፣ ጓንቶች፣ መለያዎች፣ ኮፍያዎች፣ ስካርፎች በሚመጡ ጊዜ እነ ጆን ባርነስ ወደ ኒውካስል ዝውውር አድርገዋል። በዛን ዘመን የሊቨርፑል ቋሚ 11ን እንድንተነብይ እንድንገምት ይላክልናል። ቅጾች አሉ። ማን እንዲመጣላችሁ ትፈልጋላችሁ ወይም ማን እነ ጄራርድ ዌይ ማንን ሊያስፈርሙ ይችላሉ የሚል ቅጽ ውስጥ የምትቀመጥ እዛው ከቅጽ ውስጥ ቀደን የምናወጣት የፖስታ ቅርጽ ያላት የኤንቨሎፕ ቅርጽ ያላት ቅጽ አለች። እሷ ላይ ሃማን ብዬ ነው የሞላሁት።
ጀርመናዊ ሃማን ከኒውካስል ወደ ሊቨርፑል። እንደዚህ አይነት ዛሬ በዝውውር ጭምጭምታ በተለያዩ ሚዲያዎች በተለያዩ የዜና አውታሮች መገኘት ይቅርና በአይን አይተን ማን ቢዘዋወር ይሻላል የሚለውን ለክለቦቻችን የምንመኛቸውን ተጫዋቾች እንጠቁም ነበር። ጉራ ይሆን እንዴ? ያወራነውንና በውስጣችን የሚሰማውን ትኩሳት ለማውራት አንዳች ኢንች ውስጣችን ፍራቻ የለም። ስለዚህ የምናቀርበው ዘገባ በዜና አውታሮች ጭምጭምታዎቹ በትክክል የተረጋገጡና በዝውውሩ ይክሸፍ አይክሸፍ ይጽደቅ አይጽደቅ በሁለቱ ክለቦች መካከል የሚደረግ ድርድር ነው። ነገር ግን ማንቸስተር ዩናይትድ ማቲያስ ኩኛን ፈልጓል። ወልቭስ ለመሸጥ ደግሞ 62.2% ገንዘብ አስቀምጧል ሚሊየን። ስለዚህ ሁለቱ ክለቦች ድርድር ጀምረዋል። በዚህ ሳምንት ይጠናቀቃል ብለን አፋችንን ሞልተን እናወራለን። ከፓቻ ጋር ማንቸስተር ዩናይትድ ደካማ ጎኑን አረጋግጦ የአሞሪን መሰንበትን አጽድቆ የሚሄዱ ተጫዋቾችን የዝውውር ቀናቸው ሲደርስ ቀነገደቡን ጠብቆ ለመሸኘት አዳዲሶችን ለማምጣት ውል ለማስፈረም አውሮፓ ገበያ ውስጥ ዘልቆ ገብቷል። የመጀመሪያው ፈራሚ ምናልባት ማቲያስ ኩኛ ይሆናል። ለማንቸስተር ዩናይትድ ደጋፊዎች ይህ ተጫዋች 2 ወይም 3 ቦታ መጫወት የሚችል ቀና ብሎ ሜዳ ማንበብ የሚችል ኳስን በአግባቡ ተቀብሎ በተቃራኒ ሜዳ ላይ በአግባቡ ኳስ መያዝ የሚቻልበትን ከጓደኞቹ ጋር በአግባቡ መጫወት የሚችል ቴክኒሻንም ጉልበትም ፈርጣማም በሩጫም ለዘመናዊ ፉትቦል የሚመች ብራዚላዊ በመሆኑ ትልቁን ተጫዋች አስፈርመዋል ወይም ያስፈርማሉ ብለን እንገምታለን። ፓቻ እንደምን አለ? አድማጮች የተመኛችሁልን የመልካም ምኞት መግለጫ ከጤንነታችን ጋር ተያይዞ ያደረሳችሁን መልእክት በሙሉ መንፈሳዊ ንቃት ፈጥሯል። ልባዊ ምስጋና እናቀርባለን። ጥሩ ያልሆነ ወቅት ላይ ነው እኛም ዓለማችንም ሁሉም ፕላኔቷ ላይ ያሉ ህዝቦች በአጠቃላይ አሁን የምንሰማው ነገር በሙሉ ጥሩ አይደለም። ስለዚህ በያለንበት በመተሳሰብ አንዱ ለአንዱ በጸሎት በዱዓ በመተዋወስ ዓለም ላይ ያንዣበበውን ነገር በመንፈሳዊ ህይወት በመተጋገዝ ልንቀርፈው ይገባል። በአግባቡ ስንኖር ህይወታችን ለነገ በቀጣይነት መኖር ሲቻል ነው እነዚህ እጅግ በጣም ትርፍ የሆኑ የቅንጦት ጉዳዮች የምናወራው። እኛ አልፎ አልፎ በዩቲዩብ ፕሮግራም እየሰራን የምናገኘው የተወሰነ ጥቅም ከቤተሰብ ጋር ሊጠቅመን ይችላል። ለሌላው ማህበረሰብ ግን በእጅጉ መዝናኛ ነው። እኛም ይሄ መዝናኛ ስለምንወድ ነው የምንሰራው። በተጨባጭ ደግሞ መረጃም ዕውቀትም ፍላጎትና በዚህ ውስጥ የተለከፍንበትም ነገር ስለሆነ ፍላጎቱም ስለማያልቅ እዛ ውስጥ ነው ያለነው። ነገር ግን በአጠቃላይ ዓለም ላይ ስናይ ለትላልቅ ካምፓኒዎች የገቢ ምንጭ ከመሆን የዘለለ በማህበራዊ ህይወታችን ውስጥ በትርፍ ጊዜ የደከማ አእምሯችንን ለማሳረፍና ለመዝናናት ካልሆነ አንገብጋቢ የህይወት ጉዳይና የህይወት መርህ አይደለም። በአግባቡ ስንኖር ሰላማችን ሲረጋገጥ የእህል ውሃችን ዋስትና በሰላም ወጥቶ መግባት እንዲሁም የነገ ኑሯችን በገቢም ከፍ ብሎ ከድህነት አዘቅት ስንወጣ በአጠቃላይ እግር ኳስ ከመኖር በኋላ የምናወራው ጉዳይ ነው። ስለዚህ ሁላችንም በጸሎትም በዱዓም አካባቢያችንን፣ ሀገራችንን፣ አህጉራችንን፣ ምስራቅ አፍሪካን፣ ሩሲያና ዩክሬን ጭምር፣ ጋዛና እስራኤል፣ አሁን የተፋጠጡት ቻይናና አሜሪካን፣ እየተከፋፈሉ ያሉ ሱዳናውያን በሙሉ ዓለም ሰላም እንዲሆን የማን ጸሎት እንደሚሰማ አይታወቅም። በዚህ መሃል ስለ ዓለም ስናስብ እግር ኳስ ከናካቴው ቢወገድ እንኳን ዓለም ያለ እግር ኳስ መኖር ትችላለች። በአንጻራዊ ሰላም ውስጥ ነን ደግሞ ለመዝናናት የምንወደው እግር ኳስ አብሮን ቢሆን ብለን እንመርጣለን። በዚህ መሃል ነው የብራዚላዊውን ማቲያስ ኩኛን ከወልቭስ ወደ ማንቸስተር ለማድረግ ያቀደው ዝውውር ከጫፍ መድረሱን በሰበር ዜና አየንና በሌሊት እናንተ ጋር እንድረስ ብለን ከፓቻ ጋር መቀመጫችንን አስተካክለን አጭሯን ዘገባ ልናቀብላችሁ እንሆ ተሰይመናል። በያላችሁበት ሰላምታችን ይድረሳችሁ። በቴሌግራም ቻናላችን በርካታ አድማጮች ጆይን እያደረጋችሁ ነው። ጥሪያችንን ሰምታችሁ ከልብ እናመሰግናለን። እስከ ሐምሌ 30 50,000
ሰብስክራይበር መግባት እንፈልጋለን። የደወላችሁ ቴክስት የላካችሁ ቴክስታችሁን ትላንትናና ከትላንት ወዲያ ዛሬ የላካችሁትን በአብዛኛው ለመመለስ የጤንነት ችግር ስላለ ነው። ሁሉንም አንብበናል። መልስ ለመስጠት ትንሽ ችግር ስለነበረብን ነው ከነገ ጀምሮ በአግባቡ መልስ ምንሰጥ ይመስለኛል። እና ፕሮግራማችንን ጀመርን። ሚዲያ ግሩፕ አብዲራዋ የሚለውን አብዲ ኤንድ ፓቻ የሚለውን ቴሌግራም ቻናል ጆይን ማድረግ ትችላላችሁ። አዲስ የመጣችሁ ደግሞ ፕሮግራማችንን መስማት ብቻ ሳይሆን ላይክ አድርጉና ሰብስክራይብ አድርጉ። አባትና ልጅ ነን። እነሆ ፕሮግራማችን ተጀመረ። ፓቻ ፓቻ ፕሮግራማችንን ከመጀመራችን በፊት ሱፐር ታንክስ ጥሪያችንን አክብረው ከፍተኛ ድጋፍ ያደረጉ ሁለት ወንድሞች አሉ። የተለመደው አሜሪካን ሀገር ያለው አብሮ አደጋችን እኔና አንተ ዛሬ ለምንሰራው ዩቲዩብ የጀርባ አጥንት ሆኖ ያለው ወንድማችን ደጀኔ ጌታሁን ምስጋናችን ባለህበት ይድረስ። ጀማል አህመድ ስዊዘርላንድ ዩሮፕ በእጅጉ ከልብ እናመሰግናለን። ለጤንነታችንም ላደረከው ነገር አላህ አፊያ ያርግህ ያልከው ዱዓም ለኛ ትልቅ ገዛ ነው። ከልብ እናመሰግናለን። በሱፐር ታንክ ስም ላደረክልን ነገር በሙሉ ባለበት ምስጋና ይድረስ። ደጁና ጀማል አላህ በረካ ያርጋችሁ። ጥሪያችንን አዳምጣችሁ በሱፐር ታንክስ ድጋፍ አድርጋችኋል። በአደባባይ በዩቲዩብ ቤተሰቦቻችን ፊት ልናመሰግናችሁ እንገደዳለን። እናመሰግናለን። ፓቻ እስኪ ስለ ማቲያስ አኩኛ ለማንቸስተር ዩናይትድ ደጋፊዎችና ለስፖርት ቤተሰቦች እንግዲህ ቅዳሜና እሑድ እያየነው ነው ልጁን። ነገር ግን ማቲያስ ኩኛ ለማንቸስተር ምን ይጨምራል? እሺ እንደምን ቆያችሁ አድማጮቻችን? አባት ስለ ማቲያስ ኩኛ ሩበን አሞሪም መነጋገር ከጀመሩ ሰንበትበት እንዳሉ ነው አሁን ላይ በእንግሊዝ ሚዲያ እየወጣ ያለው ዘገባ የሚያሳየው። በተለይ ደግሞ ከምሽት 1 ሰዓት ሰኞ ምሽት ከ1 ሰዓት ጀምሮ በዴሊ ሜል የዝውውር መረጃ በማቅረብ የሚታወቀው ሲሞን ጆንስ መረጃውን ቀደም ብሎ ከማንቸስተር ዩናይትድ ውስጥ አዋቂዎች አገኘው ባለው መረጃ መሰረት የማቲያስ ኩኛን ዝውውር ይፋ ያደረገው ይሄ ዘጋቢ ነው። በዴሊ ሜል በኩል የሚገኝ ሲሞን ጆንስ የሚባል አድማጮች ኮሜንት ላይ የሚያዩት ጸያፍ ስድብ አለ። እነማን እንደሚልኳቸው እናውቃለን። ለምሳሌ አንተ አሁን ሲሞን ጆንስ ነው ያልከው፣ አሁን በኮሜንት ይገቡና ሳይመን ጆንስ ነው። ይህን ሳታውቁ ነው እንደምትገቡት። ይኸውልህ ከምናቀርበው መረጃ ይልቅ ስፔሊንግ እየፈለጉ በትናንት ወዲያው ፕሮግራም እኔ አርሴናል ኢፕስዊች ታውንን በማሸነፍ የሚለውን ስለወረደ ኖርዊች የሚለውን ነገር ስል ኖርዊችና ኢፕስዊችን ሳትለዩን እንደምትዘግቡት እናቶች እኮ ስም ሲጠሩ አንዳንድ ጊዜ አንድ ስም ለመጥራት ቤት ያለው ልጅ አብዛኛው ሊጠሩ ይችላሉ አይደለም እንዴ? ግን ለፕሮግራማችን ኔጌቲቭ ይሁን እኔ ኔጌቲቭ መሆንበት ፕሮግራም በዩቲዩብ ካለ አልከፍቶ። ለምን ከፍታለሁ? ለምሳሌ ሃይማኖቴን፣ ሀገሬን፣ ክለቤን ሚያንቋሽሽ ሚዲያ ካለ መጀመሪያ ሰብስክራይብ አላደርገው። በአጋጣሚ ደግሞ ሰብስክራይብ ባላደርገውም እንደ አዲስ ይመጣል አልሰማውም። ለምን ኮሜንት መጥፎ ኮሜንት ከምጽፍ ባላዩ አይሻልም? ስለዚህ የኛም ፕሮግራም አንደኛ መላው ቤተሰብ ኮሜንቶቹን ያያል። አዋራጅ ጽሁፎች የሚጽፉ አሉ። እኔ በአግባቡ ጥፋት ካለ ተቹን ወሽካታ ምናምን አይን ለአድማጮች ምን ነግረው ሳይመን ጆንስ በል እንጂ ሲሞን ጆንስ አትበል ሚሉ አሉ። ጀሩሳሌም በል እንጂ ኢየሩሳሌም አትበል ሚሉ አሉ። ኢያሪኮ በል እንጂ ብዙ ነገር አለ እንትን ምንለው። ለዛ ደግሞ ምንጭ እየጠቀስክ እንድታወራ ከማይክ ጀርባ ያወራ ነው እየተለመደ አለ። እንትና ወደ እንትና ሊሄድ ነው፣ እንትና ወደ እንትና ሊሄድ ነው በሚል ሰብስክራይብ የሚፈልጉና ቪው የሚፈልጉ አድማጭ ሚዲያዎች አሉ፣ በእነሱ የለመዱ። እኛ ውሸት የምንከለከልበት አንድ በእምነት ሁለተኛ
አባትና ልጅ ተጠቃቅሶ ውሸት የሚያወራ ከሆነ በምድር ላይ መጀመሪያ የቀለለው ቤተሰብ ይሄ ነው። ከዛ በመነሳት ነው ስላቋረጥኩ ይቅርታ። በተለይ አድማጮች ሳቋርጥ ምን ፊል እንደምታደርጉ ኮሜንት ላይ ሰጣችሁኛል፣ ይቅርታ ጠይቃለሁ። ቀጥል ፓቻ። እሺ። እና በዚህ ዘጋቢ አማካኝነት ነው መረጃው መጀመሪያ መውጣት የጀመረው። ከዛም በኋላ እንግዲህ በእንግሊዝ የታመኑ ወይም በአብዛኛው የአንባቢዎች ዘንድ ተቀባይነት እያገኙ የመጡ የእንግሊዝ ታማኝ ዘገባዎች ደግሞ መረጃውን ተከትለው እንግዲህ ይሄ ዘጋቢ ከማንቸስተር ዩናይትድ ማግኘቱን ተከትሎ እነዛ ዘጋቢዎችም ወደ ማንቸስተር ስልክ የደወሉ ይመስላል። ወዲያው ነበር ከሰዓታት በኋላ መረጃው መውጣት የቻለው። እንደ ፋብሪዚዮ ዘገባም ከሆነ በቀጣይ 48 ሰዓት ማንቸስተር ዩናይትድ በዝውውሩ ላይ ገፍቶ እንደሚሄድ እና በዚህ ወሩ መጨረሻ አጠናቆ ማንቸስተር ዩናይትዶች በዝውውር መስኮቱ መከፈቻ ቀን በይፋ ይህን ተጫዋች ማምጣት ነው የሚፈልጉት። እንደ ምክንያት ደግሞ የተቀመጠው በዋነኝነት የኒውካስል ፍላጎት ጠንክሮ መምጣት ወደ ዝውውሩ፣ በተጨማሪም ሌሎች በሻምፒየንስ ሊግ እግር ኳስ የሚገኙ ክለቦች በዝውውሩ ላይ ገፍተው እንዳይሄዱ ማንቸስተር ዩናይትድ የዝውውር መስኮት ከተከፈተ በኋላ ይሄ በተለምዶ ቢዲንግ ዋር የሚባለው አንዱ የተሻለ ሲያቀርብ አንዱ ያ ሻጭ ክለብ ይጠቀማል እንጂ ክለቦች ከአቅማቸው በላይ ተፎካክረው ተጫዋቹን ከመፈለጋቸው የተነሳ ትላልቅ የፋይናንስ ቀውስ ውስጥ እየገቡ ክፍያ ከፍለው ያስፈርማሉ እና ማንቸስተር ዩናይትድ እንዲህ አይነት ሂደት ውስጥ ላለመግባትና ቅድመ ዝግጅቱን ከወዲሁ ለመጀመር ማቲያስ ኩኛን የመጀመሪያ ተቀዳሚ ፈራሚ ለማድረግ ቅድመ ሁኔታዎችን እያጠናቀቀ እንደሆነ ነው ይሄ ዘገባ ይዞ የወጣው። ከዚህ ጋር ደግሞ በጎን ለጎን የሚነሳ የተለያየ ጉዳይ አለ። ማንቸስተር ዩናይትድ እንዴት 62.5 ሚሊዮን ፓውንድ ለማቲያስ ኩኛ ሊከፍል ይችላል የሚል ጥያቄ እየተነሳ ነበር እና ይህንንም ጥያቄ እንግዲህ ሳይመን ጀምስ ምላሽ ሰጥቷል። በተመሳሳይ ደግሞ ዴቪድ ኦርኒስተን ማታ ላይ በሰራው ዘገባ ማንቸስተር ዩናይትድ በዚህ ወቅት ከአስቶን ቪላ እና ከቼልሲ ጋር በተለያየ መልኩ ድርድር እያደረገ ነው። በማርከስ ራሽፎርድ እና ጄይደን ሳንቾ አማካኝነት ሁለቱን ተጫዋቾች አሁን ላይ በውሰት ወደሚገኙበት ክለብ ለመልቀቅ አንዳንድ ሂደቶች ላይ እየተነጋገረ ነው የሚገኘው። በተለይ ከአርብ ምሽት ጀምሮ የምናደምጠው አንዳንድ መረጃ ነበር። ማርከስ ራሽፎርድን በዎትኪንስ ለመቀየር ማንቸስተሮች አስበዋል፣ ግን አማራጮች አሉ የሚልም ጥቆማ ስንሰማ ነበር። በመጨረሻ እንግዲህ የማንቸስተር ዩናይትድ የመጨረሻ ኢላማ ማቲያስ ኩኛ ነው። የእነዚህ ሁለት ተጫዋቾች ሽያጭ የሚገኘው ገንዘብ የተጫዋቹን ውል ማፍረሻ ሽፋን እንደሚያደርግም ዘገባው ላይ ተያይዞ ተነስቷል። ነገር ግን ዩናይትድ በአንዴ 62.5 ሚሊዮን ፓውንድ አይከፍልም። በየተርሙ እንደ ኮንትራት ማፍረሻው ለምሳሌ በዚህኛው ሳመር ተጫዋቹን ሲያዘዋውር 16 ሚሊዮን ፓውንድ ሊከፍል ይችላል። በቀጣይ ጃንዋሪ 20 ሚሊዮን ፓውንድ እንደዚህ ያለ በተርም ለመክፈል በቀጥታ አሁን ከሰኞ ጀምሮ ከወልቭስ ኃላፊዎች ጋር ድርድር ተጀምሯል። ይሄ ፈርስት ስቴጅ ወይም ገና የድርድሩ የመጀመሪያ ስቴጅ አይደለም። ማንቸስተር ዩናይትድ በጣም ገፍቶ ሄዷል። ምናልባት በቀጣይ ቀናት ውስጥ የዝውውሩን መጠናቀቅና ተጫዋቹ እንግዲህ በዘንድሮ የውድድር ዓመት ካለፉት 6 ተከታታይ የወልቭስ ድል ጋር በነበረው ውጤታማ እንቅስቃሴ ለአንዴና ለመጨረሻ ጊዜ መለኒውን የሚሰናበትበት ጨዋታም እየቀረበ የመጣ ይመስላል። አሁን ላይ ባለው የማንቸስተር አቋም ጎን ለጎን የተነሱ የማንቸስተር ሌላም በርካታ ነጥቦች አሉ። ለምሳሌ ከሽያጭ ጋር በተያያዘ ማንቸስተር ዩናይትድ የተለያዩ ተጫዋቾችን ከክለቡ ለመሸኘት ከወዲሁ ስትራቴጂውን ነድፏል እና ስትራቴጂውን አድማጮች የአትሌቲክስን ዘገባ ገብተው ቢያነቡ በጣም የተሻለ ነው ላሉ ለመረጃ በተለይ የማቲያስ ኩኛን ዝውውር ለማጠናቀቅ ጄይዳን ሳንቾንና ማርከስ ራሽፎርድን በመሸጥ በተለይ ሳንቾ ባለፈው ሳምንት ቼልሲና ፉላም ባደረጉት ጨዋታ ክሬቨን ኮቴጅ ላይ 2-1 ቼልሲ ማሸነፉን ተከትሎ ማቴማቲካሊ ቼልሲ በዘንድሮ የውድድር ዓመት ከ15 ደረጃ በታች ከ15ኛ ደረጃ በታች ይዞ እንደማያጠናቀቅ ስለተረጋገጠ አንዱ በማንቸስተር ዩናይትድ እና በቼልሲ መካከል የተደረገው ስምምነት ሳንቾ በቼልሲ ባለው ቆይታ አገልግሎት ቡድኑ ሳንቾን በያዘበት ወይም ሳንቾ ቼልሲን በሚያገለግልበት ወቅት ከ15ኛ ደረጃ በታች ነው የሚያጠናቅቅ ከሆነ በቋሚነት የማስፈረም ግዴታ የለውም።
የሚል ውል በሁለቱ ክለቦች መካከል ስምምነት አለ። አሁን ሳንቾ በቼልሲ የመቆየቱ እድል ከፍ ካለበት ምክንያት መካከል ይሄ ተፈጻሚ መሆኑ ነው። እንግዲህ ቼልሲ ከ15ኛ በታች እንደማይጨርስ ይታወቃል። ግን ውሉ ላይ ስለሰፈረ ብቻ እንደነዚህ አይነት ህጎች አክቲቭ የሆኑና የተጫዋቹ የቋሚ ውል ተፈጻሚ እንዲሆን አስገዳጅ የሆኑ እውነታዎች ይመጣሉና ማንቸስተር ዩናይትድ ከሳንቾ 25 ሚሊዮን ያገኛል። በተጨማሪም ማንቸስተር እንግዲህ በአጥቂ ዝውውር በዚህ ተጫዋች ብቻ አይገደብም። ይሄ ተጫዋች የሚመጣው በአማራጭነት ከ10 ቁጥር ቦታ አንስቶ በሁለቱም ዊንግ መጫወቱን ተከትሎ ነው። ማቲያስ ኩኛን ለአማራጭ አገልግሎት ነው ሩበን አሞሪም ተቀዳሚ ያደረጉት እንጂ ማንቸስተር ዩናይትድ በሚመጣው ሳመር ሰፊ የሆነ የአጥቂ የዝውውር ሂደት ለማድረግ ከወዲሁ ቅድመ ዝግጅት እያደረገ ነው። እንደ ሳይመን ጀምስ ዘገባ ከሆነ የማንቸስተር ዩናይትድ የመጀመሪያ ተቀዳሚ ምርጫ በቀጣይ ሳመር ሊያም ዴላፕ ነው። የሩድ ዴላፕ ልጅ በስቶክ ሲቲ የምናውቀው ዴላፕ በእጅ ወርውሮ ግብ የሚያስቆጥረው ተጫዋች የእሱ ልጅ እንግዲህ አሁን በስፒሽ ታውን ነው የሚገኘው። ስፒሽ ታውን እንግዲህ የመውረዱ ጉዳይ ከወዲሁ እየተረጋገጠ ነው። የሚወርዱ ከሆነ ደግሞ የተጫዋቹ የመልቀቂያ ሂሳብ 30 ሚሊዮን ፓውንድ ነው። ይህንም መሆኑን ተከትሎ እንግዲህ ማንቸስተር የመጀመሪያ ተቀዳሚ ምርጫ ሊዮን ዴላፕ አድርጓል። ነገር ግን የማንቸስተር ዩናይትድ ትክክለኛው ፍላጎት ቪክተር ኦሲሜንን ማስፈረም ነው። ቪክተር ኦሲሜንን ደግሞ ለማስፈረም ተጫዋቹ የሚፈልገው ክለብ ወይም እሱን ለማስፈረም ጥረት የሚጀምር ክለብ በመጀመሪያ ማሟላት አለበት ብሎ የሚያስበው የሻምፒየንስ ሊግን ቦታ ይዞ ማጠናቀቅ አለበት ወይም የሻምፒየንስ ሊግ ተሳታፊነቱን እድል ማመቻቸት አለበት የሚል ቅድመ ሁኔታ አለው እና ወደ ቼልሲ ያልመጣበትን ምክንያት በዘንድሮ የውድድር ዓመት አንደኛው ምክንያት ይሄ እንደሆነ ይነሳል። ማንቸስተር ዩናይትድ የአውሮፓ ሊጉን አሸንፎ በሚያገኘው ትርፍ እንዲሁም ከተጫዋቾች ሽያጭ እስከ 200 ሚሊዮን ፓውንድ ለማግኘት ባቀደው መሰረት እነዚህ ሁኔታዎች ሁሉ ከተሳኩ ከሊያም ዴላፕ ይልቅ ማስፈረም የሚፈልጉት ቪክተር ኦሲሜንን ነው። ነገር ግን ከሚያወጡት ኢንቨስትመንት መቶ ከሚሰጠው አገልግሎትና በተለያየ አንግል ተመልክተው በተለይ በቡድን ስብስብ ላይ ስፕሪት ላይ በቆይታ በብቃት መውረድ ከሚፈጠሩ ችግሮች ጋር በተገናኘ ስኳዱን ሩበን አሞሪም ሃንድል አድርገው ማኔጅ ለማድረግ እንዲያመቻቸው ቅድሚያ የሰጡት ለቪክተር ጊዮኬሬስ ነበር። ይህን ተጫዋች የማስፈረም እድሉ አሁን ላይ ዩናይትድ በተለይ ፍላጎታቸውን መቀዝቀዙ ተከትሎ ሊያም ዴላፕ ሆኗል። ምናልባት ከቼልሲ ጋር ጠንካራ ፉክክር ሊያደርጉ ይችላሉ። ከቪክተር ኦሲሜን ይልቅ እንደ ማንቸስተር ዩናይትድ ውስጥ አዋቂዎች ከሆነ ሊያም ዴላፕን ያስቀድማሉ። ግን ወደ ዩኤፋ ሻምፒየንስ ሊግ የሚሻገሩ ከሆነ በተመሳሳይ ኦሲሜንንም ለማስፈረም ጥረት ያደርጋሉ። ይሄ በአጥቂው ክፍል ያለ ከመረጃው ጋር ተያይዞ የወጣው ሌላኛው መረጃ ነው። ነገር ግን ማቲያስ ኩኛ በድርድሩ ወቅት ምንም አይነት ስለ ሻምፒየንስ ሊግ ተሳትፎ ተጽዕኖ እንዳልፈጠረበት ማንቸስተር ዩናይትድን እንደመረጠ በተለይ የኒውካስል የመጨረሻ የዝውውሩን ሂደት ለመጥለፍ የተደረገውን ጥረት እንዲከሽፍ ትልቁ ሚና የተጫወተው ይሄ ራሱ ተጫዋቹ ነው። ወደ ኦልትራፎርድ ለማምጣት ፍጹም ፍላጎት አሳይቶ ኃላፊዎቹም ተወካዮቹም የወልቭስም ስራ አስኪያጆች ከማንቸስተር ዩናይትድ ጋር እንዲደራደሩ በሩን እንዲከፍቱ ፍቃድም እንደጠየቀ ነው የእንግሊዝ ሚዲያ እያወጣ የሚገኘው። በሌላ በኩል እንግዲህ ይሄ ተጫዋች በሳምንት ከ160 እስከ 180 ሺህ ፓውንድ ሳምንታዊ ደሞዝ ያገኛል ተብሎ ነው እየተጠበቀ የሚገኘው። ማንቸስተር ዩናይትድ ግን ለራሽፎርድ እና ለጄደን ሳንቾ ከዚህ ደሞዝ በላይ ነው የሚከፍለው። ከፍተኛ ደሞዝ ነው ለሁለቱ እንግሊዛውያን የሚከፍለው። በማቲያስ ኩኛ ማንቸስተር የሚያተርፈው ሁለት አገልግሎትን ነው። አንደኛ የተጫዋቹ በአማራጭነት ማገልገል፣ ሁለተኛ ደግሞ የሚወጣበት ክፍያና ለተጫዋቹ ማንቸስተር ዩናይትድ የሚከፍለው የደሞዝ መጠን አሁን ላይ በስብስቡ አገልግሎት ሳይሰጡ ግን ከዩናይትድ አካውንት በቀጥታ ክፍያ የሚያገኙ ትላልቅ ተከፋይ ተጫዋቾች በታች ነው ደሞዝ የሚያገኘውና ዩናይትድ ይህን ተጫዋች ሲያዘዋውር በአገልግሎት ብቻ ሳይሆን በፋይናንሱም በኩል ጥሩ መረጋጋት እንደሚፈጥር ነው መረጃው ላይ የተነሳው። በሌላ በኩል እንግዲህ አጥቂው የኦሲሜንና የዴላፕ ጉዳይ እንዳለ ሆኖ ማንቸስተር ዩናይትድ ኩኛን እንደ ፕሌይ ሜከር
ታሳቢ አድርጎ ነው ወደ ስብስቡ ማምጣት የፈለገው። ስለዚህ የክንፍ ተጫዋችን የማስፈረም እቅዱ፣ አጥቂን የማስፈረም እቅዱ በዩናይትድ ቤት አሁንም በከፍተኛ ሁኔታ ንግግር ላይ ያደረጉ እንደሆነ የዩናይትድ ኃላፊዎች ተቀዳሚ ምርጫቸው የአርቢ ሌፕዚግ ዣቪ ሲሞን ነው። ለማንቸስተር ዩናይትድ ኃላፊዎች የረጅም ጊዜ ፕላን ሆኖ የቆየ ሩበን አሞሪምም በተጫዋቹ ዙሪያ መስማማታቸው እየተዘገበ ነው የሚገኘው። በተለይ ደግሞ የዣቪ ሲሞን በቀጥታ ከአሌሃንድሮ ጋርናቾ መልቀቅ ጋር ተያይዞ ሊዘዋወር እንደሚችል ጎን ለጎን ተነስቷል። በዣቪ ሲሞን ብቻ ዩናይትድ አማራጩን አጥብቦ አይደለም ወደ ዝውውር የሚመጣው። በተመሳሳይ የበርንማውዙ አንቶኒዮ ሴሜኒዮም የዩናይትድ ሌላኛው የዝውውር ኢላማ ነው እና ከዣቪ ሲሞን ጋር ስሙ ከተዘረዘሩ ተጫዋቾች መካከል ይሄም አፍሪካዊ ተጫዋች ተካቶበታል። ከዣቪ ሲሞን ጋር በተመሳሳይ የቀድሞው የሩበን አሞሪም ቡድን ስፖርቲንግ ሊዝበን የሚገኘው ፖርቱጋላዊው ትሪንካኦ ሶስተኛ አማራጭ ነው። ማንቸስተር ዩናይትድ ሁለት አጥቂዎችን በፊት መስመር በኩል በአማራጭነት በክንፍ ተጫዋች በኩል 3 ተጫዋቾችን ይዞ በእነዚህ ተጫዋቾች ዙሪያ በቀጣይ ሳመር እንደሚሰራ ነው አባ የሙሉ በማቲያስ ኩኛ ዘገባ ውስጥ ያገኘሁት መረጃ የሚጠቁመው። በተመሳሳይ ደግሞ አሁን ጫና ውስጥ የገባውና ሁለተኛውን ግብ ጠባቂ ለመሸጥ ጥያቄዎችን እየጠበቀ የሚገኘው ማንቸስተር የቡድኑን ቁጥር 1 ግብ ጠባቂ ለማድረግ የቀድሞ የአርሴናልን የአሁኑን የሳውዛምፕተኑን ግብ ጠባቂ ራምስዴልን ተቀዳሚ ኢላማ አድርጓል። በተመሳሳይ በዲየጎ ኮስታ በኩል ደግሞ ማንቸስተር ዩናይትዶች ምናልባት ከማንቸስተር ሲቲ ከፍተኛ ፉክክር ይጠብቃቸዋል። ኤደርሰን ሞራሌስ እና ኦርቴጋን በዚህ የዝውውር መስኮት ሁለቱንም ለመሸኘት ፔፕ ጋርዲዮላ ያስባል። ተቀዳሚው ምርጫ ዲየጎ ኮስታ ነው። የፖርቱጋል ብሔራዊ ቡድንና የፖርቶ ግብ ጠባቂ ማንቸስተር ዩናይትዶች እንግዲህ ከራምስዴል እኩል ፕላን ያደረጉት ምናልባት አንድሬ ኦናናን የሚሸኙ ከሆነና በተለይ ደግሞ ከሳውዲ ፕሮ ሊግ ባለፈው ሳምንት ስንሰማ ነበር 44 ሚሊዮን ፓውንድ ለዩናይትዶች ቀርቧል። ወደ 56 ሚሊዮን ፓውንድ ነው ዩናይትድ ለተጫዋቹ የከፈለው። ኦናና የሚሸኝ ከሆነ ቱርካዊውም ሁለተኛ ግብ ጠባቂ ለገበያ ወጥቷል። ሁለቱን ግብ ጠባቂ በመሸኘት የቡድኑን ከሁለተኛ ቡድን ከሚገኙ ግብ ጠባቂዎች አንድ በማሳደግና አንድ አገልግሎቱ ለረጅም ጊዜ ሊቆይ የሚችል ከጉዳት ከተለያዩ ከብቃት መውረድ ጋር በተገናኘ ብዙም ጫና ውስጥ የማይገባና ራሱን የማያጋልጥ ግብ ጠባቂ ማንቸስተር ዩናይትዶች ማምጣት ይፈልጋሉ። አንደኛው ተቀዳሚ ምርጫ ራምስዴል ነው። ነገር ግን ዲየጎ ኮስታም በውስጣቸው እንዳለ ነው አባ የሳይመን ጀምስ ላይ ያየሁት መረጃ የሚያሳየው። ማንቸስተር ዩናይትድ ምናልባት በአማካይ ስፍራ ካሰሜሮና ኤሪክሰን በዚህ የውድድር ዓመት መጨረሻ መልቀቃቸው አይቀርም። በተለይ ከሚያገኙት ደሞዝና ከሚሰጡት አገልግሎት ጋር የእድሜም ጉዳይ አለ። ሁለቱ ተጫዋቾች የመልቀቃቸው እድል ሰፊ ነው። ማንቸስተር ዩናይትድ የአትላንታውን ኤደርሰንን ለማምጣት ከማንቸስተር ሲቲ ጋር በተመሳሳይ ጠንካራ ፉክክር ይጠብቀዋል። ማንቸስተር ዩናይትድ የመጀመሪያም የመጨረሻም ፕላኑ በአማካይ ስፍራ ኤደርሰን ነው። እሱን ሊያገኝ የሚችልበትም አንድ አማራጭ ምንድን ነው? የሮድሪ ከሙሉ አገግሞ መመለስና አሁን በቅርቡ ያስፈረሙት ኒኮ ጎንዛሌዝ አለ። ኮቫችችም እንግዲህ የመጨረሻውን 1 ወይ 2 ዓመት እዛ ውስጥ ማገልገል ይችላል። ስለዚህ ማንቸስተር ዩናይትድ ተጠባባቂ እዛ ሆኖ ለቦታውም ከሚፋለም የሀገሩን ልጅ ካሽሜሮን ለመተካት ማቲያስ ኩኛን ተከትሎ ቢመጣ አንደኛ አገሩን ለማላመድም ማቲያስ ኩኛ አለ። ስለዚህ ለማንቸስተር ዩናይትድ ግንባታም ፕሮሰሱ አይረዝምም። ግን አባ አሁን የጠቀስኩልን ተጫዋቾች በደንብ ቅድም ከማይክ ጀርባም ስናወራ ነበር። አይተህ ከሆነ ማንቸስተር ዩናይትድ ቤት በሆይሆይና ይሄ አባ እሳት ማጥፊያ ዝውውሮች በየጊዜው ይደረጋል። ግን እኔ አሁን ስም ዝርዝሩን ስመለከት በመጀመሪያ ደረጃ በከፍተኛ ሁኔታ ያደነኩት የማንቸስተር ዩናይትድ ሰር ጂም ራድክሊፍ ያደረጉት ስር ነቀል ለውጥ ያመጣው ትልቁ የፕላን የስትራቴጂ ለውጥ በቡድን ግንባታ ውስጥ ያባ ራሳቸውን በከፍታ ወይም በወርልድ ክላስ ደረጃ በቀጣይ ስቴፓቸው የማይጠብቁ
በቡድን ውስጥ አገልግሎታቸው ግን ውስን ያልሆነ አሁን አይተህ ከሆነ ቡድኖች ያስፈርሙ በጣም ሃይ ኳሊቲ ያለውን ያስፈርማሉ፣ ካልሆነ የስኳድ ተጫዋች ያስፈርማሉ። አሁን የማንቸስተሮቹ ግን የስኳድ ተጫዋች ከፍ ያለ ቶፕ የዓለማችን ኮከብ እንዳትልም እዛ ደረጃ በጥረቱ ሊደርስ የሚችል ሆፕ ያለው ፍላጎቱ ያለው ራሱን አንድ ቀን ትልቅ መድረክ ላይ አገኛለሁ ብሎ የሚጓጓው እኔ አንድ የራሳችንን ሊስት ያወጣነው አለ ለአድማጮች እሱን ፕሮግራም ከዚህ በኋላ ብንሰራ እኔ ደስ ይለኛል። ማንቸስተር ዩናይትድ ደጋፊውና በዓለም ላይ ያሉ የእግር ኳስ ቤተሰቦች ያልታዘቡት ምስጢር አንዳንድ ለምን ሆኑ የምንላቸው ጉዳዮች አሉ። እግር ኳስ ብዙ ዓመት እንዳየና እንደው አንተ ብዙ ዓመት አየው ባትልም ባለች እድሜም እግር ኳስ ላይ ብዙ እንደተወያየን ቤተሰብ እሷን ጉዳይ ለአድማጮች ማድረስ አለብን። ይህ ለምን ሆነ የማንቸስተር ዩናይትድ ደጋፊዎችና የእግር ኳሱ ቤተሰብ ያላስተዋለው ምስጢር የሚል አንዲት ፕሮግራም ብንሰራ ጥሩ ነው። ማቲያስ ኩኛ ወደ ማንቸስተር ዩናይትድ ይዛወራል የሚለውን ዜና እየሰራን ነው። አንዲት ማጠቃለያ ካለች ፓቻ እሷን ሐሳብ ይስጠንና እናጠቃልልና ወደ ቀጣዩ ፕሮግራም እንገባለን። ፓቻ ማጠቃለያ አለ? አባ የማንቸስተር ዩናይትድ ቅድም የክንፍ ተጫዋች ብዬ ባነሳውልህ ዛቪ ሲሞንን እነ ትሪንካውን እነ አንቶኒዮ ሴሜኒዮን ብቻ ሳይሆን ምናልባት ማንቸስተር ዩናይትድ የሚፈልገውን አይነት አጥቂ ባሰበው ደረጃ የማያገኝ ከሆነ ማቲያስ ኩኛን እንደ አጥቂ ተጠቅሞ በተመሳሳይ ጆሹዋ ዝርኪዚን በስብስብ ውስጥ በማቆየት ሮስሙስ ሆይሉንድንና ጋርናቾን ለመሸኘት አንደኛው እቅዳቸው ነው። ከዚህ ጋር በተያያዘ ደግሞ ብሩኖ ፈርናንዴዝ በቀጣይ የውድድር ዓመት አሁን በሚጫወትበት የፈጣሪ አማካይ በኩል ወደ ፋይናል ሰርድ ጠጋ ብሎ ከሚያደርገው አገልግሎት ይልቅ ወደኋላ ስቦ ለማጫወት ማቀዳቸውና ምናልባት ማንቸስተር ዩናይትድ እነዚህን ዝውውሮች ላይ በሚያጋጥመው አንዳንድ ሂደት ተመልክቶ ውስጥ ለውስጥ በኤቤሪቼ ኤዜ በኩል ለማንቸስተር ዩናይትድ ቦርድ አባላት ሩበን አሞሪም በተደጋጋሚ ሪፖርት እንዳደረጉ እዚህ ዘገባ ላይ ተመልክቻለሁና አንዳንድ ሁኔታዎችን ስንመለከት ክሪስታል ፓላስ ከማንቸስተር ዩናይትድ ማዘዋወር የሚፈልጋቸው ተጫዋቾች አሉ። እነማን እንደሆኑ ባይጠቀስም ግን አሉ የሚፈልጋቸው ተጫዋቾችና ማንቸስተር ዩናይትድ አሁን ደግሞ ካለበት የፋይናንስ አንዳንድ ህግ ጋር መገደቡ ተከትሎ የዩኤፋ ዩሮፓ ሊግን በተለይ የሚያሳካ ከሆነ የፋይናንስ አቅሙ ከፍ ይላል። ቡድኑ ጥሩ ኢንቨስት ማድረግ ይችላል። እንደነዚህ አይነት ሁኔታዎች ከተመቻቹና እንዳቀደው ዩናይትድ 200 ሚሊዮን ፓውንድ ከተጫዋቾች ሽያጭ በተለይ ትርፍ ሆኖ የሚመዘገበው የጋርናቾና የራሽፎርድ ሽያጭ በተገቢ ሁኔታ ከተጠናቀቀ ማንቸስተር ዩናይትድ በግሌ ራሱ የምጠረጥረው ይሄ እንግሊዛዊ ተጫዋች ማረፊያው ኦልትራፎርድ ሊሆን ይችላል። ኤቤሪቼ ኤዜ የማንቸስተር ዩናይትድ ፍላጎት ሲታይና በተጫዋቹ በኩል ያለው አቋም አሁን ወደ ቀጣይ ስቴፕ የሚሻገርበት እድሜ ላይ ደርቻለሁ የሚል አስተያየት ሌላ ቦታ ሄዶ ከመኳተል እዛው እንግሊዝ ሁለተኛ ደግሞ ብቃቱን እኮ እንግሊዛውያን ያምናሉ። እኔ በግሌ ያምናሉ። እድሉን በአግባቡ በብሔራዊ ቡድኑ አላገኘም እንጂ የመጨረሻ ሰዓት ላይ ሳውዝጌት ያሰልፈው ነበር። ትሪንካውን ቅድም ስጠራ ለማንቸስተር ዩናይትድ ደጋፊዎች ከወዲሁ እኔ ቃል እገባለሁ ተአምረኛ ተጫዋች ቀዩን መለያ ሊለብስ ነው። ትሪንካው ከፈረመ ደግሞ የመልቀቂያ ዋጋው ደግሞ ማንቸስተሮች እንዲደፍሩ የሚያደርግ ነው። ግን ሲቲ የሚባል ክለብ አባ ተደንቆ ሲቲ እንትን አለ እኮ እሱ ቦታ ሳቪኒዮ አለ። ሳቪኒዮና ትንሿ ልጅ እኔ ማደንቃት ማክቲ አለ። ነገር ግን እዛ ፖዚሽን ላይ አሁን የበርናንዶ ሲልቫ ጉዳይ በሲቲ ቤት እንዳበቃ ይወጣ ነው። እዚህ ጋር ምንድነው ትንሽ ነው የሚያጠራጥረኝ ያ የተጎዳው ልጅ አማድ አለ። አማድ የሚጫወተው ከሱ ጀርባ አራተኛው ዊንግ ባክ ሆኖ ነው። ግን ትሪንካውን ማንቸስተር የሚያመጣ ከሆነ እኔ እስከዛሬ የሚቆጨኝና ወደ ካናዳ ተጉዟል የሚባለው በርናንዴስኪ የጁቬንቱሱን አይነት ያ ደግሞ ማን ነው ብራያን ጊል የቶትናም የነበረችው አሁን የት እንዳላላ ጂሮና ሲጫወት እስቲ ጊል የሚባል ልጅ እዩ GIL
ስፔናዊ እሱ ልጅ ተመልከቱት። ቶትናም መጥቶ ነበር። ታምረኛ የግራግር ተጫዋች ነው። ትሪንካኦ ግን ማንቸስተር ዩናይትድ ከመጣ በማን ደረጃ እንበል? አይታችሁ ትፈርዳላችሁ። ለማንኛውም ትሪንካኦ ወደ ኦልድ ትራፎርድ ቢመጣ በመላው ዓለም ያሉ የእግር ኳስ ቤተሰቦች ያተርፋሉ። ቅዳሜና እሑድ በሚደረጉ ጠንካራ ውድድሮች እንደ ትሪንካኦ አይነት ተጫዋቾችን ማየት የማክለብ ተጫዋች ነው ብለን መደገፍና መቃወም አይደለም። በምናየውና በምንወደው ሊግ ቅዳሜና እሑድ፣ ሰኞ፣ አልፎ አልፎ ደግሞ በዚህ በቦክሲንግ ዴይ ፊክስቸር ማክሰኞ፣ ሮብ፣ ሐሙስ የምናየው አይነት ተጫዋች መሆኑ እኔ ከጉዳት የጸዳ እድሜ ሰጥቶት በኦልድ ትራፎርድ ውስጥ አዲስ ልዑል የምናይ ይመስለኛል። ዛሬ ግን አጀንዳችን ማቲያስ ኩኛ ነው። ይህ የተመጣጠነ የአካል ብቃትና ሰውነት የኳስ ድንቅ መረዳት ያለው ብራዚላዊ የኦልድ ትራፎርድ ደጃፍ ደርሷል። ተሳክቶ የነ ኤመርሰን ጉዳይም ተሳክቶ ማንቸስተር ዩናይትድ ጠንካራ ተፎካካሪ እንደሚሆን ተስፋ እናደርጋለን። አብዲና ፓቻ ነን። ፕሮግራማችንን ላይክ አድርጉ። በያላችሁበት የአክብሮት ሰላምታችን ይድረሳችሁ። መርጣችሁ ፈቅዳችሁና ፈልጋችሁ በልዩ ሁኔታ ስለምትሰሙን በያላችሁበት ክብር ምስጋና ይድረሳችሁ። አብረን የምንቆይበትን እድሜ አላህ ለሁላችንም ይስጠን። አብዲና ፓቻ ነን በአብዲ ራዋ ቲዩብ። ሰላም ቆዩን።